እሺ እኔ እናት ከቻልኩኝ እንዲህ ባወራ ደስ እሺ ይለኛል። ማለት እሺ። አይ እኔ ከዚህ በላይ እንዲያዩኝ የደረሰብሽን ጉዳት አልፈልግም። እኮ ህዝቡ እንዲያይ ባይኑ ብዬ ነው። ምን ሁና ነው? አዎ ግን አሁን ትነግረናለች። ትንሿ ታያለን። እህቴ ትንሽ ስለሆነች በዚህ ልክ እንድታይኝ ስላልፈለግኩኝ ነው። እሺ እናቴ። እሺ እና በተቻለኝ አቅም ሳላለቅስ ለማብራራት ለማስረዳት እሞክራለሁ። እሺ። በጣም ያን ያህል ንግግር አንዴ የምችል ከፍተሽ ልጅ ግን ብትዘጊ አይደለሁም። ማለት ዝም ብለን እውነት እንደሆነ ጉዳትሽን አንዴ ብቻ ከፍተሽ አይተውሽ መዝጋት ትችያለሽ። ሙሉ ኮንቨርሴሽኑን ሳይሆን አንዴ ክፍት አድርገሽ ኦኬ የፊቴ ኦኬ ይሄ ሀቡዬ አሁን እሱ ፎቶ ምናምን እንደዚህ ደፍሬ የወጣሁት አንደኛ ነገር እሱ የደበደበኝ ይሄኛው ፎቶ የቀረው እህቴ ጋር ልኬው ነው። ርካሽ ርካሽ ስልክ ነው የሚይዘው። ለምን ይሰብርብኛል እሱ ማለት ነው። እንደ አጋጣሚ ሆኖ ፖሊሶች ጋርም ሲሄድ እነዚህ ፎቶዎች የቀሩኝ ኤቪደንስ የሆኑኝ ለእኔ እህቴ ጋር ስለላኩት ነው። ራስሽን እያነሳሽ እህትሽ ጋር መናገርም ነበረ ነው። በጣም ነው የምፈራው። በጣም ስለሆነ የምፈራው የሆነ አጠገቤ ሳይኖር ቤት ውስጥ ሳይኖር ራሱ ያለ ነው የሚመስለኝ። በጣም ነው የምፈራው። በጣም ደረቅ የማልፈራ ምንም የማልፈራ ልጅ ነበር፣ ግን ከደረሰብኝ ጥቃት አንጻር በጣም ነው የምፈራው። የምኖረው ጣሊያን ሀገር ነው። ኤሮፓ ሀገር እየኖርኩኝ እየተደፈርኩኝ አስገድዶ እየደፈረኝ እየደበደበኝ ነው የምኖረው የነበር 2 ዓመት ሙሉ። አንዱን ዓመት ያን ያህል አልጎዳኝም። እንደዚህ ገመዱን የሚያስርበት እኔን የሚያስርብኝ የሰዎች እንትን ውስጥ የሚከተኝ ዓመታት ነበሩ። አንዱን ዓመት ነው የምልሽ። ከዛ በኋላ ግን እኔን ታርጌት ውስጥ ከከተተኝ በኋላ የሆነ ክፍት ብሎኝ እንኳን ካየኝ በጥፊ ነው የሚመታኝ። ምንድን ነው የሚያስተክዝሽ? ቀና በይ ብሎ ነው የሚያደርገኝ፣ ይመታኛል። እና የሆነ ሰው በጥፊ ሳይሆን የሚመታኝ ይሄ በዚህኛው በጀርባው እጁ ዷ ነው የሚያደርገኝ። እና ሳየው በጣም ነው የምፈራው። ፔሬዲ አይቆምም። በጣም ነው ፔሬዲ የሚፈሰው። ለህዝቡ ግልጽ ለማድረግ ያህል ከስምሽ እንጀምር። ማሪ ስምሽ ማን ነው? ስሜ ሁሉም ሰው የሚያገኘው የሰፈር ስሜ ምናምን ሊና ነው። ትክክለኛ ስሜ የቤት ስሜ ግን አይሚን ትክክለኛ የዶክመንት ስሜ ሉዋም ነው የምባለው። እሺ ሊናዬ፣ የምትኖሪ ፈረንሳይ ነው ያልሽኝ አይደል? ጣሊያን ሮም ነው የምኖረው። አምሶሪ ጣሊያን። እሺ እኮ ማን እንዴት ነው ከእሱ ጋር እንዴት ተዋወቃችሁ? እንዴት ጀመረ ይሄ ነገር የሚለውን እሱ ማን ነው? ፍቅረኛሽ ነው? ባልሽ ነው? ምንሽ ነው የሚለውን ብታስረጅን ከይቅርታ ጋር። እሺ እኔ እሱን የማውቀው በፊት ነው። እኔ የዛሬ 12 ዓመት ነው ጣሊያን የመጣሁት። መጣሁኝ ያኔ እሱም የመጣበት ሰዓት ነው እዚህ ጣሊያን። አንቺን በራስሽ እሱን በራሱ እሱን በራሱ እኔም በራሴ ነው የመጣ ነው። ጓደኛዬ እሱን ታውቅ ነበር፣ የእሱን ቤተሰብ ታውቅ ነበር። ኢትዮጵያ መሰለኝ በሆነ አጋጣሚ ነው እንጂ የተዋወቁት። ያን ያህል ቤተሰብ ሆነው የሚተዋወቁ ሆነውስ አይደለም። ግን ያው ሰው ሀገር ስትገናኙ ወይ ምናምን ትባባ የለ። ከዛ በዛ ነው የማውቀው። ያን ያህል ስለዚህ በጓደኛሽ ነው ያወቅሽው? አዎ በጓደኛዬ ነው ያወቅኩት። የመጀመሪያ ቀን ሚት ስታደርጉ ጓደኛሽ ቤት ሄደሽ እሱም ጓደኛሽ ቤት መጥቶ ነው ወይስ የመጀመሪያ ቀን በአይን የተያያችሁት? በምን አጋጣሚ ነው? እንደዚህ መንገድ ምንድን ነው የሚባለው ሬስቶራንት፣ የአበሻ ሬስቶራንት እየሄድን እዛ የአበሻ ሰፈር አለ፣ እዛ ነው ያገኘነው እና የተዋወቀ። አንቺና ጓደኛሽ የአበሻ ሬስቶራንት እና የዛሬ 12 ዓመት የዛሬ 12 ዓመት ማለት ነው። አዲስ ገና ጣሊያን ሀገር አዲስ እያለሽ ወደ ጣሊያን ሀገር አዲስ እያለሁኝ ማለት ነው። እዛ እሱም ወደ ስዊድን ሄደ፣
እኔም ኢትዮጵያ ሄድኩኝ። ምን ኢትዮጵያ 6 ወር 6 ወር ቆየውና ኖ ከዛ በኋላ እሱ ነው የሄደው። እሱ ሄደ በቃ። ከዛ በኋላ የለም እዚህ ሀገር። እኔ እዚህ ሀገር ቆይተሽ ዶክሜንቴን ይዤ ምናምን ኢትዮጵያ ሄዳለሁ እመጣለሁ ነው የኔ ህይወት ያለው ማለት ነው። ከዛ ከሆነ አመታት በኋላ እኔ አግብቼ ልጅ ወልጃለሁ ከልጅ አባት ማለት ነው። ልጅ አለችኝ፣ የ8 ዓመት ልጅ አለችኝ። ኦኬ። እና እዛው ጣሊያን ነው ያገባሽውም? እሱ ተመልሶ አዎ። ኦኬ። ከዛ ከልጅ አባት ጋር ብዙ አመት አብረን ምናምን ኖርን። ከዛ አልተስማማንም፣ ተለያየን። ስንለያይ 3 ዓመት ከምናምን ልጄን ብቻዬን ነው ያሳደግኳት። በቃ አልተስማማንም፣ ተለያየን። ከልጅ አባት ጋር ብቻዬን ነው ልጄን የማሳድገው። ጓደኞች የሚያውቃሉ። ፎቶሽን ወይ አንቺ ቪዲዮ ልታበሪ አልገናኝም። ሊናዬ ይቅርታና እንዴ ቪዲዮ ማለት ቪዲዮ ለምን አታበራ ምናፍታና እናይም እያሉ ነው። ማመን ስላልቻሉ እኔ ወይ ከፈቀድሽልኝ ፎቶሽን ላሳያቸው የተጎዳሽውን። አንቺ ቪዲዮ ማብራት ማቺ ከሆነ ደስ ይለኛል። የትኛው ይሻልሻል? የትኛው? እኔ ፎቶሽን ባሳይሻል። አንቺ ቪዲዮ አሁን ፈለግሽው። እነሱ ፎቶዎች በብዛት ከ7 ወር በፊት ምናምን ያሉ ናቸው። ኦኬ ፎቶዎቹ ማለት ነው። ግን ይሄ ሁላ ጊዜ ለምን ቆየሽ ከሆነ እሱን ያብራ። እሺ ከዛ ኢትዮጵያ ሄደሽ 6 ወር ቆይተሽ የዛሬ 12 ዓመት ወደ ጣሊያን መጣሽና ሀበሻ ሬስቶራንት አንቺና ጓደኛሽ ሄዳችሁ በአጋጣሚ እዛ ቦታ ላይ ተዋወቃችሁ ሀበሻ ሬስቶራንት ውስጥ። ከዛም በኋላ አንቺ ወደ ኢትዮጵያ የምትሄጅበት አጋጣሚ ተፈጠረ። ኢትዮጵያ ሄደሽ 6 ወር ቆይተሽ ተመለሽና የልጅሽን አባት ተዋውቀሽ ጋብቻ መስርተሽ ልጅ ወልደሽ ከ3 ዓመት በኋላ ከባለቤትሽ ጋር ተለያያችሁ። ትክክል እዚህ ድረስ? ኦኬ እሺ። እሱ ደግሞ ወዴት ሄደ? ኢትዮጵያ ስቴጅ እሱ ወደ ሌላ ሀገር ሄዶ ነበር። እሱ እንደመጣ ብዙም አልቆየም። 1 ወር ምናምን ቢቆይ ነው እንጂ ወዲያውኑ ሄደው ወደ ስዊድን። እሱ ወደ ስዊድን ሄደ። ስዊድን ነው የሚኖረው ይላል። እሺ እና እኔ ከዛ እኔም የራሴ ላይፍ አለኝ። እሱም እንደ አንድ ወንድሜ ምናምን ነው እንጂ የምለው ምንም አይነት እንትን የለንም ከሱ ጋር። በፊት ጓደኛ ተዋወቃችሁ። ዲናዬ ግልጽ እንዲሆን ጉዳዩ ተዋወቃችሁ። አንቺ ወደ ኢትዮጵያ ሄደሽ ጋብቻ መስረች። በቃ ተረሳሳችሁ እኮ አይደል? ተዋወቃችሁ። ቁጥር ተቀያይራችሁ ትደዋወሉ ነበር ወይ ሶሻል ሚዲያችሁን ተቀያይራችሁ ቻት ታደርጉ ነበር ወይ? እንዴት ነው የእናንተ የቀጠለው? ጀስት ሀይ ምናምን እንባባላለን በፌስቡክ። ይሄ ፌስቡክ ፍሬንዴ ነው። ኦኬ ፌስቡካችሁን ተቀያይራችሁ ነበር? ዛኔ ሀበሻ ሬስቶራንት ስትተዋወቁ ፌስቡካችሁን ተቀያይራችሁ ነበረ? አዎ 2 ምናምንም አብረን ጠጥተናል፣ አብረን በልተናል። ያኔ ኦኬ ስልክ ቁጥር ተቀያይራችሁ ነበር? ሀበሻ ሬስቶራንት የተገናኛችሁ ጊዜ ስልክ ቁጥር ተቀያይራችሁ ስለነበር ትደዋወሉም ትገናኛል? ሶሻል ሚዲያችሁን ብቻ? ስልክ አልተቀያየርንም፣ ፌስቡክ ብቻ ነው። ኦኬ እሺ እሺ አዎ ቀጥይ። ከጋብቻሽ ፈረሰና አንቺ ልጅሽን እያሳደግሽ ነው። እሱ ጋር ያቆምነው። አዎ እኔ ልጄን እያሳደግኩኝ ነው። በብዛት ኢትዮጵያ ነበር የምኖረው አልኩሽ። ከዛ የሆነ ሰዓት ላይ ይሄ ጦርነት ምናምን ነገር ሲበዛ የሆነ ነገር ጠቅልዬ ጣሊያን መኖር ጀመርኩኝ ማለት ነው። ልጄን ይዤ ተመለስኩኝና ጣሊያን መኖር ጀመርኩኝ። ስራዬን እየሰራው ልጄን አሳድጋለሁ። ምንድነው ሰው ሲናፍቀኝ፣ ሰው ከሰው ጋር ማውራት ሲያምረኝ እኔ ባርቴንደር ነኝ። ኦኬ እሺ እናቴ እሺ። አንዳንዴም ደግሞ እንትን ሲል ደግሞ ዌይተርም ነኝ እሰራለሁ። ቀጤማ አይዞሽ። እሺ ኤኒዌይ የኔ ህይወት ያ ነበር። እኔ ይኸውልሽ አቡዬ፣ እኔ እህቶቼን እኔ እንደ እናት ሆኜ ነው ያሳደግኳቸው። በልጅነቴ ኃላፊነት ወስጄ እህቶቼን ያሳደግኩ።
ማለት ስልሽ ኃላፊነቱን ነው እንጂ ይሄ በብር ምናምን ብዙም ሰፖርት አድርጊያቸው አይደለም። አባቴ አለ ገባሽ? አባቴ ስልሽ ደግሞ እንጀራ አባቴ ነው። ላይክ እንደ አባት ነው ያሳደገኝ። በጣም ነው የምወደው። በሱ ስም ነው የምምለው ምናምን። ያው የወለደኝ አባት ሌላም ቢሆን ማለት ነው። ከዛኛው አባቴ የተወለዱ ናቸው ሁለቱም እህቶቼ። አንደኛዋ እህቴ እናቴ ስትወልዳት ነው የሞተችው እና በልጅነቴ እንደ እናት ሆኜ ነው ያሳደግኳት እና ብዙ ጊዜ ኢትዮጵያ የምለው ከእነሱ ጋር ለመኖር ነው፣ ከእነሱ ጋር ለመሆን ነው። ግን በቃ እግዚአብሔር አይፈቅድም። እመጣለሁ ምናምን ለእነሱ ፕሮሰስ ለመሞከር ምናምን አይሳካልኝም። ሁሌ ግን ምኞቴ ነው እነሱን ለማምጣት ከኔ ጋር አብሮ ለመሆን ምናምን ማለት ነው። እና በዛ 3 ዓመት ውስጥ እህቶቼን እያገዝኩኝ እየረዳሁኝ ልጄንም እያሳደግኩኝ መጫወት ሲያምረኝ ከሰው ጋር ደግሞ እዚህ ቲክቶክ ላይ ገብቼ ከእነሱ ጋር እጫወታለሁ አወራለሁ ምናምን እንጂ ብዙም ሰው ጋር አልወጣም። ሀበሻ ጋር ምናምን ብዙም አልገናኝም። ለምን ጊዜ ስለማልሰጣቸው እንዳይቀየሙኝ ምናምን እያልኩኝ ማለት ነው። እዚህ ቲክቶክ ላይ ግን በፈለግሽው ሰዓት መጫለሽ ተጫውተሽ ትሄጃለሽ ነው። በዚህ አጋጣሚ ደግሞ በጣም ከአሜሪካ ድረስ መጥታ የጠየቀችኝ ጓደኛ የሆነችኝ ልጅ አለች። በቲክቶክ ተዋውቂያት ሁላ ማለት ነው። ብዙ ወዳጅስ አፍርቼበታለሁ። ብዙም ሰውም የምንረዳበት ነው። የተቸገረ ምናምን እያዋጣንም እንረዳለን ምናምን። ያ ነበር የኔ ህይወት። ይሄ ልጅ ወደ እኔ ህይወት መጣ። ኦኬ እህት አለችው እና ከእህቱ ጋር ጓደኛ ነን፣ እንተዋወቃለን። ወንድሜ ሊመጣ እኮ ነው እናግኘው ምናምን ትለኛለች። ከዛ እኔ ሰው ማግኘት አልፈልግም አላልኩሽም አቡዬ? ማግኘት አልፈልግም ሰው። ከዛ ወይ እኔ ማግኘት አልፈልግም። አንደኛ ነገር እኔ የምሰራው ሌሊት ነው የምሰራው። የሌሊት ስራ የመረጥኩት ደግሞ ልጄን ቴኬር የሚያደርግልኝ ማንም ሰው የለም ቀን። ለምን ጠዋት ነው የምትሄደው ትምህርት ቤት የምትሄደው። ከዛ ከምሳ በኋላ ትመጣለች፣ እሷን መቀበል አለብኝ። በዚች ሰዓት መሀል ስራ የለም። ስለዚህ የሌሊቱን ስራ መረጥኩኝ። ሌሊት ሰራለሁ፣ ቀን ሳታለሁ፣ ስመጣ እቀበላታለሁ። ማን ይዛታል? ቀን ሌሊትስ? አባቴ አለ። እሱ ደግሞ ትክክለኛው አባቴ የወለደኝ ደግሞ ጣሊያን ያመጣኝ ደግሞ እዚህ አለ። እሱ ይዝልኛል። እሱ ሰፈር አጠገብ ነው ቤት ያዝኩትና ሌሊት እሷ ጋር ያድራል። እሱ ይዝልኛል ምናምን። ቀን ደግሞ እኔ ያለሁኝ ትምህርት ቤት ስትሄድ ምናምን መቀበላት እና እቺ ልጅቷ የእሱ እህት ጓደኛዬ ናት። እናገኘው ምናምን ትለኝና እሱ ጽፎልኝ ደውሎልኝ ምናምን አልመልስም። በጣም ሲጽፉልኝ ሲደውሉልኝ አጠፋቸዋለሁ ስለሚጨንቀኝ ማለት ነው። ብሎክ ሁላ ነው ማድረጋቸው። በጣም ሰው ሲደውል የሆነው በተለይ ወንዶች ሲደውሉ ብሎክ ነው የማደርገው። እሱ ግን ኦልሬዲ ስለማቀው ትውውቁ ስላለ አልቦለኩትም፣ አላጠፋሁትም አለ ወንድሜ እየጻፈልሽ ለምንድን ነው የማናገኘው ምናምን ትለኝና በጣም ስለማከብራት ስለምወዳት ውይ እሺ ብዬ አገኘ ነው። ስናገኘው እሱ አልሙ አቅዱ አስቦበት ነው የመጣው እኔን ለማግኘት ገባሽ? አሁን ላይ ሆኜ ሳስብ ማለት ነው። ያው አገኘ ነው። ሳገኘው ሾፒንግ ማድረግ ይፈልጋል ምናምን እንዴ በጣም ተቀይሮ ሀብታም ሆኖ ነው የመጣው ምናምን ትለኛለች። ጥሩ ነው፣ በጣም ደስ ይላል። እኔ ደግሞ እንደዚህ የሚለወጥ ሰው በጣም ነው የምወደው፣ ደስ ነው የሚለኝ። ኦኬ ብዬ በጣም ስለለመነችኝ ሂጄ አገኘኋቸው። ለእሷ ክብር ብዬ እራት በላን ምናምን፣ ሾፒንግ እንሂዳለ። ሾፒንግ አደረገ ምናምን ለራሱ ማለት ነው፣ ለራሱ ነገር ነው የሚያደርገው። የዛኑ ቀን ምን ይለኛል? እኔ ወንድሜ ብዬ ነው የምጠራው የነበረው ማለት ነው። ወንድሜ አትበይኝ፣ እኔ አንቺን ብዬ ነው የመጣሁት። የዛሬ ስንት ዓመትም እንደዚህ ነበር፣ ግን ተመልሼ ስመጣ አገባች አለችኝ እህቴ። ለዛ ነው እንትን ዝም ያልኩት እና አሁን አንቺን ብዬ ነው የመጣሁት ምናምን ሲለኝ ሀጂ አልኩት። በጣም ሲያወራ ይፈጥናል። ይሄ አሁን የማወራው ንግግር ከሱ ነው የወሰድኩት። እንዲህ አላወራም እኔ። ይሄ ፈጠን እያሉ ትቱት አልችልበትም።
በጣም ነው የምታወራው፣ በጣም ትፈጥናለህ፣ በጣም ብዙ ትለፈልፋለህ። ኖ ትለፈልፋለህ አላልኩትም። በጣም ብዙ ታወራለህ፣ ፈጠን ፈጠን እያልክ ነው የምታወራው። በዛ ላይ ወንድ ልጅ እንዲህ ሲበልጠኝ እኔ አልወድም። ሰከን ሲል ነው የምወደው። ለእኔ የምትሆን አይነት ሰው አይደለህ። በሪስፔክት ነው ያልኩት ሀቡ። ለእኔ የምትሆን አይነት ወንድ አይደለህም። ስለዚህ አክብሬህ ጥሩ ሰው ነህ፣ በቃ ባለህበት። እኔ እንደዚህ ሪሌሽን ውስጥ መግባት አልፈልግም። ልጅ አለኝ፣ ልጅን ማሳደግ ብቻ ነው የምፈልገው አልኩት። የዛን ቀን ምን አለኝ? መቼም ከኔ እጅ አታመጭም አለኝ ማለት ነው። ከኔ እጅ መቼም አትወጭም አታመጭም አለኝ። በጣም ባለኝ ነገር ብዬ የአበሻ ወሬ ምናምን ጠፍቶብኛል ሲጀመር። ያኔም እንደዚህ ይላል እንዴ እንደ ልጅ እንዴ ምናምን ብዬ ከዛ በጣም ይደውላል፣ በጣም እንትን ይላል። ኔክስት ከ2 ሳምንት በኋላ ኦኬ አልኳት። እንደገና በጣም እየለመነችኝ እና አገኘው ፕሊዝ ምናምን እያለችኝ ማለት ነው። እንደገና 2 ሳምንት በኋላ አገኘኋቸው። እንደዛ ሆነ ምናምን። ከዛ ስዊድን መመለስ አለብኝ። ስዊድን ስመለስ ግን ኢንቫይት አደርጋችኋለሁ፣ ኮንሰርት አለ ፕሊስ እንድትመጡ ብሎ በጣም ለምኖን ምናምን ይሄዳል፣ እኔና እህቱን ማለት ነው። ከዛ የሆነ መቀራረቡ እየመጣ መጣ። እኔም ይሄ ኑ ኑ ምለው ፓርት እንትን እያለ መጣ። ገባሽ? ያው ሰው ናፍቆኝ ስለነበረ ይመስለኛል። ከዛ ስዊድን እንሂድ፣ እሷን ይዘሽ ካልመጣሽ ምንም እንትን አልልም፣ ምንም አላረግልሽም ምናምን እያለኝ ነው። የሆነ ለእኔ ሊያረግልኝ የፈለገ ጊፍት ነገር አለ፣ እሷን ይዘሻት ከመጣሽ አረግልሻለሁ ብሎኛል ትለኛለች። እንዴ ማረግ ከፈለገ ለምን አያረግልሽም? ግዴታ እኔ ከሄድኩኝ ብቻ አይደለም እኮ ልጄን ጥዬ ልሂድ ምናምን እላታለሁ። ብቻ እመብርሃንን ነው የምልሽ። መሬት ላይ ተንበረከከች፣ መሬት ላይ ተንበርክካ ለመነችኝ። ከዛ ኦኬሽ በቃ እንሄዳለን ስዊድን አልኳት። ሄድን። ስዊድን ስንሄድ ወንድሜ ነው ምናምን ነው የምላቸው። ብዙ ሰው ያቀኝ ነበር። ሌላ አካውንት ነበረኝ ትልቅ ፎሎወር ያለው እና ብዙ ሰው ያን ያቀኛል ምናምን። ወንድሜ ነው ምናምን እያልኩ አስተዋውቃቸዋለሁ ምናምን ምናምን። ያኔ እንደዛ ሆኖ ወደ እሱ ቤት ነው ያረፍነው። ስርዓቱ ልነግርሽ አልችልም። በቃ ቤቱ እንዴት እንደሚያስተናግደን ያላደረገልን ነገር የለም። እኔ የሆነ ይንቀዠቀዣል አይደል ወንድ ልጅ፣ ያኔ የሆነ ነገር ፈልጎሽ ከሆነ ምናምን በቃ ምንም ነገር አላለም። በስነ ስርዓት እንትን ብሎን እኔ እኮ ተመልሼ ሮማ አብሬያችሁ ነው የሚሄደው የሚል ዜና ሰማው። ያኔ እኔ እንደምንመለስ ነው የማውቀው። 2 ቀን አድረን ከእህቱ ጋር እንደምንመለስ ነው የማውቀው። ከዛ ሻንጣዬን እያዘገጃጀው እያለ ይሄንን ዕቃ ያዥለት ብላ ሰጠችኝ እህቱ። ሮሌክስ ማለት ነው፣ ሮሌክስ ሰዓት። አንድ ሮሌክስ እኔ ይዛለሁ፣ አንድ ሮሌክስ አንቺ ትይዣለሽ፣ አንድ ሮሌክስ እሱ ይዛል አለችኝ። እንዴ ይሄ እኮ በጣም ትልቅ እንትን ነው፣ ትልቅ ንብረት ነው። ስሙ ደግሞ በእኔ አይደለም። ፖሊሶች ቢይዙኝ ወይም የሆነ ነገር በእኔ ስም ስላልሆነ ሊወርሱት ይችላሉ። ይውረሱት፣ ችግር የለው፣ አይወርሱትም። ከወረሱትም ይውረሱትም። እንዴ ምን ነው እንደዚህ የምትፈሪውና አንቺ ያራዳለሽ የሚሉሽ ደግሞ በጣም ይሄ በቃ አንቺን ደፋራ ሊያደርጉሽ ነው የሚፈልጉት። ኖ ምናምን ስትፈሪ ማለት ነው። ኤኒዌይ ከተወረሰ ይወረስ ብለሃል። ኢትስ ኦኬ ብዬ ይዤለት፣ ለካ አላማቸው ይሄ ነበረ፣ እኔን አንድ ዕቃ ሲይዘው መመለስ። ይህን ያህል የተለመንኩበት ማለት ነው። ከዛ ተመልሰው መጡ። ሮማ ውስጥ አንድ ላይ መጣን። ከዛ የሆነ ሰዓት ላይ አብሮን ከመሆን ተጀመረ፣ ሪሌሽኑ ተጀመረ ማለት ነው። ለእኔ ምን ይለኛል፣ እህቴ ሰዓቶቹን ካድችኝ፣ አሸጥልሃለሁ ብላ ካድችኝ ምናምን ነው የሚለኝ። ይመጣና እህቴ በጣም ነው የምትጠላሽ፣ እንዲያለችሽ ይላል። ሰው እኔ ልጠላት አልቻልኩም። እሷን የእሱ ሁኔታ ነው እንጂ የምጠላው እሷን አልጠላትም ነበር በሰዓቱ ነው የምልሽ። ለምንድን እንደዚህ የሚለኝ? ከዛ አንድ ቀን ምን አልኩት፣ አንተን እንድወድህ እህትህን ለምንድን ነው እንድጠላት? ፈጣን ስለሆነች ልጅቷ ከእሷ ጋር አብረን ምናምን ወጥተን የእሷ ጓደኞች ምናምን እሷን አስተዋውቂ ምናምን ይሏታል። ይሄ ቅናት ነው የሚመስለኝ በብዛት የነበረ ከእሷ ሊያርቀኝ የፈለገው ማለት ነው። ከዛ የሆነ ሰዓት ላይ ካደችኝ፣ በቃ ተበላች ምናምን ይልና
ለእኔ ምን ትለኛለች? በጣም ህይወቴ እኔ የተሰበረ ሴት ነኝ። በጣም የተጎዳችበት ጊዜ ነበር። ደግሞ እሷ የራሷ ቦይፍሬንዷ ትቷት ምናምን፣ ይሄ ደግሞ ቲክቶክን የከፍቼላት በዛ ነው ያወቀችው። ብቻ ረዥም ነው ታሪኩ እና የተጎዳችበት ሰዓት ስለነበር ጥሩ ላይፍ ስለለመደች እኔ ባለኝ አቅም ልደቷን አከበርኩላት ምናምን፣ ጫማ ሰጥቷት በጣም ውድ ጫማ ምናምንና ለሱ ምን ብላ አለችው? እዚህ ጋር ነው እኔ እሷን ያስኳት። እሷ እኮ ሸርሙጣ ናት፣ ሽርሙጥና ነው የምትሰራው። በጣም ይሄ በጣም ድሃ ወንድ አትወድም። ለእኔ ልደቴ ያከበረችልኝ ምናምን ይሄ ጫማው ጉቺ ምናምን የሰጠችኝ እኔ ሰጥቻት እንደዛ አድርጊልኝ እሱ ፊት ብያት ነው ምናምን ያልሽ ስለ እኔ በጣም መጥፎ ነገር እያወራች ሪከርድ አድርጎ አሰማኝ። እሱ ያኔ አመንኩት። በቃ ስለ እኔ መጥፎ ነው የምታወራው ማለት ነው ብዬ ማለት ነው። 2 ቀን አልቆየም። እሷ ከምትኖርበት ቤት የነበረው ቤት ባሏ አስወጣት። እሱ እዛ ነበር የሚኖረው ያኔ፣ እሷ ቤት ነበር የሚኖረው። አስወጣት። ድረሽልኝ እንዳትወጣት በዩ፣ በፖሊስ እያስወጡት ነው። እሷ ኢትዮጵያ ነበረች ያኔ። በፖሊስ እያስወጡት ነው ድረሽ ትለኝና ታክሲ ጠርቼ ሄድኩኝ። ኦሬዲ ወጥቷል፣ ቁልፉ ቀይሮታል ባሏ፣ እሱንም አስወጥቶ ጥሎታል። ኦሬዲ ይሄ ነው ሀፕን ያደረገው። ከዛ ስትመለስ መግቢያ የላት የምችል ልጅ እኔ ጋር ነው የደወለችው። መግቢያ የለኝም ምናምን ስትል እኔ ጓደኞቼ ጋር እየደወልኩኝ ቤት ያላቸው የኤክስትራ ቤት ምናምን ያላቸው አሰጧት፣ ስጡኝ የባካችሁ እንደዚህ ምናምን ብዬ ለምኜ፣ አንድ ጓደኛ ነበረች ዝም ብሎ ሰመር ሲሆን የሚያርፉበት ቤት ያላቸው፣ ለምኛት ኦኬ ሰጥሻለሁ ብላኝ እዛ ገባች። 6 ወር ሙሉ እዛ ኖረች። ይሄን ሪከርድ እየሰማው ነው እንደዛ የገባችው እዛ ቤት። በቃ እኔ ያኔ በጣም የዋህነኝ፣ በጣም ነው ማዝነው። በቃ ለሴት ልጅ በጣም ነው ማዝነው የነበረው። አስገባኋት ጓደኛዬ ቤት። የመብራት ክፈይ ምናምን ስትላት ተለምና ነው የምትከፍለው። ከዛ የሆነ ብር እስቲ ስጫት ያግዛታል እኮ 100-200 ዩሮ ምናምን ብትሰጫት በነፃ ከምትኖሪ ያግዛታል ስጫት ምናምን ሰዓት ያኔ እኔን እንትን ማለት ጀመረች። ከኔ ጋር መከራከር መናደድ ምናምን ጀመረች። ከዛ የሆነ ሰዓት ላይ 6 ወር ሲሆናት ሊናዬ በቃት እንጂ 1 ወር 2 ወር ቤት እስክታገኝ ብለሽ ነበር እኮ ቤቱን ያሰጥሁሽ እና ትውጣልኝ አለችኝ ልጅቷ። ትውጣ እያለችሽ ነው፣ ቤት ፈልጊ እያለችሽ ነው። 6 ወር እኮ ብዙ ነው፣ ፈልገሽ አግኚ ብያት፣ እሺ የኔ ፍቅር በጣም ነው የምወድሽ፣ እንዳንቺ ውለታ አይወልልኝ የለም ምናምን ብላ የሆነ የንዋይ ደበብ ነው ምናምን ዘፈን ትጋብዘኛለች። በቃ ማመስገን ማለት ነው። ችግር የለውም ብቻ አንቺ ህይወትሽ ይስተካከል ምናምን ብያት ቤት አግኝታ ወጣችላት። ያልከፈለችው የመብራት የምናምን ነበር፣ ራሴ ነኝ ከፈልኩት አለች ልጅቷ ራሱ ትመሰክራለች። ልክ በወጣች በሁለተኛው ቀን ሙልጭ አርጋ ሰደበችኝ። ከወንድሜ ራቂ፣ እሱ አንቺን እያለ እኔን እንደዚህ በቅብጥሴ ምናምን በጣም ሮማ ውስጥ ቆመሽ እንዳትሄጂ ነው ማደርግሽ፣ አዋርድሻለሁ፣ ማንም ሰው አጠገብሽ እንዳይደርስ ነው ማደርገው ብላ ጥቅም አረገችው። እሱ አጠገቤ ነው እንደዛ ስትለኝ፣ ከዛ ፈዝዤ ነው የቀረሁት። ምንድን ነው የምትልሽ ምናምን ሲለኝ፣ ከእሷ ራቂ ነው የምትለኝ፣ ከእሱ ራቂ ነው የምትለኝ ያለችው ምናምን አልኩት። ደውሎ እሷን ሙልጭ አርጎ ይሰድባታል። እገልሻለሁ፣ በዚህ ወጥቶ በዚህ ሁለቱ የሆነ ችግር አለባቸው፣ ሁለቱ የሚያጣላቸው። እነሱ የሚሉት እኔ ከእሷ ጋር ሆናለሁ ነው፣ ያቺ ደግሞ ከእሷ አትሁን ነው ምናምን ነው የሚሉት። ብቻ እንደዚህ አይነት ውጥንቅጥ ውስጥ ገባን። እሷ በጣም ነው የምጠላኝ፣ ሮማ ውስጥ ስሜን በጣም ነው የምታጠፋኝ። እንደዚህ ናት እንደዛ እሰማለሁ፣ ዝም ነው የምለው፣ ምንም ነገር አልልም። ከዛ ያኔ እሱ ምን ጀመረ? እህቴ ደካማ ጎኔ እህቶቼ አይደሉም፣ እኔ ሰው አመጣለሁ፣ እህትሽን አመጣልሻለሁ፣ ከኢትዮጵያ ሰዎች አመጣለሁ፣ ከኢትዮጵያ አመጣለሁ ምናምን የሚሉት ፓርት አለ አይደለ? እንደዛ ሰራለሁ አለኝ ማለት ነው። በጣም ደስ አለኝ። በቃ እህቴን አጣድፌ ነው ፓስፖርት አውጪ ምናምን ያልኳት።
ከዛ ልክ እሱን ሲሰማ የኔ አባት ደግሞ ምን ይላል? እሷን እህቷን የምታመጣላት ከሆነ ለእኔ ደግሞ እህቴን አምጣልኝ ልክፈልህ ብሎ ከፈለ። ሌላም ሌላም አባትሽ ማለት ነው። አባትሽ ያንቺ ወላጅ አባት ወላጅ አባቴ ስራ ስቴጅ ልጅሽ የሚጠብቅልሽ ወላጅ አባትሽ አክስትሽን እህቱን እንዲያመጣለት ጠየቀው ማለት ነው። ሰው ማምጣት የምትችልማ ከሆነ ብሎ የራሱን እህት አክስቴን አምጣልኝ፣ ኢትዮጵያ ያለች እህቱ አምጣልኝ ይለውና ብር ይሰጠዋል። አንዴ ልንገራችሁ ጋይስ፣ ኮመንት ላይ ቪዲዮቿን አይተናል። እዚህ ጋር ቪዲዮ አላበራም ትላለች፣ ግን የፖስተችው ቪዲዮ አለ ምናምን የምትሉ ሰዎች፣ አዎ በቪዲዮ እኮ ላይ የምትገባ ሰው ናት። ግን አሁን ላይ የደረሰባት ነገር እዚህ ጋር እንደዚህ ሆና ኮምፈርተብል አይሰማትም፣ ነፃነት አይሰማትም። እንደዛ ሆና ለማውራት ከፈልጋችሁ ተናግራ ስትጨርስ በትዕግስት አዳምጡና ቪዲዮ አብርታ ታያዋታላችሁ። እኔ ያሳየኋችሁ አይደል በፎቶ ምን አይነት ጉዳት ከ7 ወር በፊት እንደደረሰባት። የዛ ምልክቶች፣ ጠባሶች ምናምን ይኖራሉ ፊቷ ላይ። ያንን ማየት ትችላላችሁ። ፎቶንም አሳይቻችኋለሁ። ዝም ብላችሁ አዳምጡ ፕሊዝ። እሺ እናቴ አባትሽ እህቴን አምጣልኝ አለው። እሱ ጋር ያቆም ነው። አባትሽ እህቴን ማምጣት የምችልማ ከሆነ እህቴንም አምጣልኝ አለው። አዎ እና አባቴ ለፍቶ ሰርቶ በስነስርዓት ተከብሮ የሚኖርበት ሀገር ነው። እንደዛ ሲለው ከእሱ ጋር ደግሞ እሱን በጣም ነው በቃ አባቴ ብሎ ነው የሚጠራው። እሱን ራሱ የኔን አባቴ ታምራቲ አባቴ ምናምን ነው የሚለው። ይደውልና የት ነህ? ምግብ በላህ? ጠጣህ? እግዚአብሔር እንዲህ ነው የሚለው። ከዛ አባቴ ምን አይነት የተባረከ ሰው ነው እንደዚህ ነው የሚለኝ። ይሄ ምልሽ ያ የመጀመሪያው አመታት 1 አመት ውስጥ ማለት ነው። በቃ ጓደኞቼ የኔ ጓደኞች ሁሉ ምን አይነት አራዳ ነው በቃ እንዲህ ደስ የሚል ወሬው፣ ቀልዱ ምናምን በጣም የሚወዱት። ሲያወራ በቃ ንፍር ነው የሚያደርግሽ። በጣም ነው የሚያስቀው ሲያወራ፣ በጣም ነው የሚያሳምንሽ ምናምን። ከዛ እንደዛ ብሎ ግሩፕ እናወራለን፣ ሰው እንረዳለን ምናምን አላልኩሽም? እዛ ስለ ራሳችን እናወራለን። እኔ እኮ እንዲያረኩኝ እህትሽን ማመጣለሁ አለኝ ምናምን ሊያመጣት አክስቴንም አባቴ እንዲያርጓል ምናምን ስል በወሬ እንደዚህ ሲሰሙ ጓደኞቼ በቃ ለእኛም ያምጣልን ብለው መጡ 2። ኧረ ሌሎችም ነበሩ፣ እግዚአብሔር ሰጣቸው። ለእኛም ያምጣልን በቃ ሊናዬ እኮ በጣም ምናምናት ልጅ ናት፣ በጣም የሚተማመኑብኝ ገባሽ። የዚህ ሰዓት ግን አብረን መኖር ጀምረናል። ኦልሬዲ ቤቴ ውስጥ መኖር ጀመረ ከእህቱ ጋር። ያ ቤት ተባራ ምናምን አላልኩሽም? መጀመሪያ ሆቴል ነበር የሚኖረው እየከፈለው ለኦልሞስት 6 ወር እየከፈለ ነው ሆቴል የኖረው። እንዴት ነው አብራችሁ መኖር የጀመራችሁት? ማለት እንዴት ነው ማለት አዘ ቦይ ፍሬንድ ነው አብራችሁ መኖር የጀመረ? እሺ አልሽው ኦልሬዲ። ኦኬ እሺ አልሽውና የእህቱ ባል ከቤት አባሩት፣ በፖሊስ አባሩት። አንቺ አንስተሽ የተወሰድሽው የተሳረፍሽው ሆቴል እዛ ሆቴል የከፈልኩለት ለምን ብሬ እዛ ቤት ውስጥ ተዘጋብኝ ምናምን አለ። ኦኬ ስለዚህ ተዘጋቢኝ ስላለ አንቺ ከፍለሽ ሆቴል አሳረፍሽው። እህቱ ደግሞ ከኢትዮጵያ ስትመጣ ማረፊያ ስላልነበራት የሆነች ጓደኛሽ ትርፍ ቤት ያላት ጋር 6 ወር ሙሉ ተቀመጠች በነፃ። ጥሩ እሺ። እሱን ደግሞ ሆቴል ምን ያህል ጊዜ እየከፈልሽ ያስቀመጥሽው? ኖ እኔ የ2 ቀን ምናምን ነው የከፈልኩለት። ከዛ በኋላ በቃ ብር ሳብኩኝ ምናምን አገኘው ብሎ እየከፈለ ራሱ ነው የኖረው። ኦኬ ጥሩ። እስከ መቼ እህቱ ቤት አግኝታ ተከራይታ እስከምትወጣ 6 ወር ሙሉ ሆቴል ተቀመጠ በራሱ ብር። አንቺ የ2 ቀን ብቻ ነው የከፈልሽለት? ኖ እሱ ገብቷል 6 ወር መሀል ውስጥ ኦልሬዲ እሱ እኔ ጋር ገብቷል እኔ ቤት። ኦኬ እሷ ጋር ግን ስለተጣሉ ነው እሷ ጋር ሂዶ ያልገባው። እሷ እዛው እየኖረች ጓደኛሽ እዛው አንቺ ያገናኘሻ ቦታ እየኖርሽ እሱ አንቺ ቤት ገባ። 2 ቀን ብቻ ሆቴል አድረው አንቺ ቤት ገባ? ኖ ሆቴል ገባ እንጂ እሱ ሆቴል ይኖር ነበር። ለኦልሞስት 6 ወር ምናምን ሆቴል ኖሯል። እሱ ሆቴል ነው የኖረው። ኦኬ ከዛ ከሆቴል ወደ አንቺ ቤት ነው የመጣው። ከሆቴል በቃ እንትን ሲል የሆነ እኔ ቤት ገባ። ደግሞ ያኔ እሱ እኔ ቤት ሲገባ እሷ እኔ
በጣም ነው የምታለቅሰው። እኔ እህት የለኝም፣ እኔ እንደዚህ ሆንኩኝ ምናምን ስትል እኔ እህት ሆንሻለሁ እያልኩ በጣም ነው በቃ የምታሳዝነኝ። በጣም ነው እንትን የምላት ምናምን። እኔ ልጄን ለማንም አላስተዋውቅም። ቤቴ ውስጥ ሰው አይገባም፣ አላስገባም። ልጄ ሰው እንዳትለምድ በጣም ሰው ስለምትወድ እንደኔ ሰው እንዳትለምድ ብዬ አላስተዋውቃትም። ሰው በሩቁ ሰላም ምናምን እንጂ ቤቴ ውስጥ በልቶ ምናምን አይገቡም በጭራሽ። ከዛ እሷና እሱ ነው እኔ ቤት የገቡት። ከዛ እዛ አጠገቤ ናት፣ የእሷ ቤት አጠገብ ነው ያሰጠኋትና ትመጣለች። ትጠጣ ትሰክር ምናምንና ቲክቶክ ላይ ይሄንን ጊፍት ትበትነዋለች። ጊፍት ትሰጣለች ቲክቶክ ላይ ማለት ነው። ጊፍት ትሰጥና መታ እንኳኩታ ዛሬ ልገይኝ ነው ማአት ብር ነው የሰጠሁት ጨረሱ ብላ ታለቅሳለች። አንቺ ለምን ጊፍት ትሰጫለሽ? ለምን እንደዚህ ነው እቆጣታለሁ። ለምንድን እንደዚህ ጊፍት የምትሰጪው ምናምን ብዬ ማለት ካለሽ ነው የምትሰጪው፣ ሳይኖርሽ ከዛ ነገር ልትበደሪኝ አልሰጥም ለማንም እንደዛ ነው የምላት። ከዛ ምን አየች? የእሱ ጫማዎች ተደርድሮ ምናምን አየች። እንደዚህ ተደርድሮ እንዴ ጫማውን ተደርድሮ ነው የሚቀመጥለት ምናምን ነገር አለች። ከዛ ደግሞ ባኞ ስትሄድ የእሱ የሻነል ምናምን ሽቶዎች ምናምን ስታይ እንዴ ይሄ ልጅማ ብር አለው ማለት ነው አልጨረሰም ትለኛለች። እኔ ምንድን ነው አንድ እህት እንደዚህ ስለ ወንድሟ የምታወራው ብዬ ዝም ብዬ ተገርሜ ነው የምሰማው በሰዓቱ ስልኬ። ከዛ ያኔ የእሱ ስልክ ሀጂ ብዬ ነው ሴቭ የማደርገው። ከዛ በምን ተጣላኝ፣ እሱ ጭቅጭቅ ጀመረ ከኔ ጋር። ለምንድን ነው በስሜ ሴቭ ያደረግሽው? ስሜ የሆነ እኔ ቦይፍሬንድሽ ነኝ እንደ አንድ ፍቅረኛ የሆነ ነገር ብለሽ ሴቭ አድርጊው ይለኛል። ከዛ እኔ በቃላት አቃተኝ። ይሄ ሀጂ ነው ስሙ። ሀጂ ማለት እኮ አንቺ ጋር መጥተው ሪፖርት አድርገውበት ነው። ሀጂ ማለት የሃይማኖት አስተማሪ ትክክለኛ የሰው ስም ነው እንዴ? ሀጂ ማለት ሀጂ ያደረጉ ፈራት የሚባለው ትክክለኛ ስሙ ሙባረክ ነው የሚባለው። ኦኬ ቅጽል ስሙ ነው ሀጂ። ቅጽል ስሙ ግን አሁን እኔ ሊና እንደምባለው ሀጂ ነው የሚሉት፣ በሀጂ ነው የሚታወቀው። ለምን ሀጂ ተባለ? ሙጠዋ ነው? ኖ አላቅም። ሀጂ ነው ስሙ፣ ሀጂ ነው የሚሉት ብዙ ሰው። ኦኬ ትክክለኛ ስሙ ሙባረክ አብዱ አሊ። ሙባረክ አብዱ አሊ። እሺ እናት አቡዬ አሁን ምን ላይ እንዳቆምኩኝ ያስታውቅ። እኔ እነግርሻለሁ። እህቱ መጣችና ጊፍት እየሰጠች ሰክራ በሰካር መንፈስ ጊፍት ትሰጥና ቲክቶክ ላይ መታ ታለቅሳለች፣ ትጸጸትና ከዛ ከዛ አንቺ ትመክሪያታለሽ፣ ትቆጫታለሽ። ከዛ የእሱን እቃዎች አይታ አሀ ይሄ ልጅ ብሩን አልጨረሰም ማለት ነው፣ ስቲል አንቺ ቤትሽ እንዲኖር ከፈቀድሽለት ስቲል ሀብት አለው ማለት ነው ትላለች ስትል፣ እንዴት አንዲት እህት ለወንድሟ እንደዚህ ታስባለች? እጅሽ ነው ያቆምሽው። እሺ አዎ ያኔ ስልኩን ይሄ ሲጠራኝ እሱ ፍቅር ብሎ ነው የሚጠራኝ እና እኔ ፍቅር ምናምን መባባል ብዙም አይደለሁም አለ አይደለ የሆነ እኔ እንጃ እንዴት እንደማስረዳሽ አላውቅም። ብቻ ስሙን አቀየርኩት። ይሄ ኢሞጂ አለ አይደለ የህርቱ እሱን አደረግኩት። የእሱን ሲጠራ እንዴ ምንድነው ማን ነው አለችኝ። ሀጂ አልኳት። ጭራሽ ስሙን የህርትን ያረግሽው አለችኝ። ከዛ ሳቅኩኝ፣ ሳቄ መጣ። በቃ መተት አድርጎብሽ ነው አለችኝ። ከዛ እኔ መተት ምንድን ነው አልኳት። መተት አላቅም ምንድን ነው መተት አታውቂም ብላ በሳቅ ነው የሞተችው። አላቅም ምንድን ነው ይሄ መስተፋቅር ምናምን ታውቂያለሽ? አውቃለሁ፣ እሱን አውቃለሁ። በቃ እንደዛ ነው፣ ተመሳሳይ ነው። ይሄ ሰው አስመተተብኝ ምናምን የሚባለው ፓርት ነው ምናምን እና ምንድነው የሆነ ሙሸበክ ነው ሙሸባካ የሚባል ታጠኝ አለችኝ። ምንድነው እሱ ደግሞ ሙሸበክ ምናምን ስላት እሱንም አታውቂም ብላ ትስቅብኛለች። እኔ አላቅም አቡዬ፣ እንደዚህ አይነት ነገሮች አላቅም። የእጣን ስሞች እኔ ላቅ አልችልም። በቃ ከዛ አይ እንደዚህ ነው እና እሱን ስትታጠኝ ያደረገብሽ መተት ከተደረገብሽ ያደረገብሽ ሰው እጣኑ ላይ ሲጨስ ታየዋለሽ አለችኝ። በቃ ልጅቷ እንደዚህ ናት። በጣም ሳይኮ የምታወራው ነገር ከባድ ነው። ዝም ብላ የምትጫወትብሽ። ኦኬ እሺ ብዬ ዝም ብዬ አለፍኩት። ከዛ ደግሞ ምን ላከችልኝ? የሆነች ሴትዮ አለች
እንትን ይሄ ባል እንዴት እንደሚያዝ ምናምን ምናምን እንትን ምትል ማለት ነው። የእሷን ሼር አረገችልኝ እና ሴትዮዋ ይሄ ሻይ ላይ የምንጨምረው ቅርንፉድ፣ ቀረፋ ምናምን አለ አይደለ? እሱን ትራስ ውስጥ አረጊበት አለችኝ፣ የእሱ ትራስ ላይ ማለት ነው። ከዛ እኔ ደግሞ የእመቤቴን ስዕል አድኖ ወስጄ ከተትኩበት እሱ ላይም እኔ ላይም እንደዛ አደረግኩ። ከዛ እንደውም እሱ ትራሱ እንዲህ ሲል ኮሽ ኮሽ ሲል የተለበደ ስለሆነ ምንድነው ያደረግሽ ምናምን ብሎ ሲያየው የማርያም ነው ወይ ማርያም ነው እንዴ ምናምን ብሎ ተረገ። ከዛ ምን አልኳት፣ በቃ ለእኔ አትላኪብኝ እንደዚህ አይነት ነገሮች እኔ አላረግም። ይሄ ሎሚ ምናምን ቅርንፉድ ምናምን አላውቅም፣ እኔ እንደዛ አላደርግም አልኳት ማለት ነው። እሷ የምትለኝ ያው መተት ከተደረገብሽ እንትን የሚል ነው የሚያከሽፍ መተት ከተደረገብሽ ነገር ነው መተቱን የሚያከሽፍ። አዎ እንደዛ አይነት ነገር ነው ለእኔ ልትለኝ የፈለገችው በሰዓቱ። ከዛ ብዙ እነዚህ ጓደኞቼ ያልኩሽ እኔን ብለው ብር ሰጥተውታል፣ አምጣልን ብለው ማለት ነው። ከዛ ብዙም አልቆየሁም። እኔ ቤት ውስጥ እንትን ያዘኝ፣ ይሄ እንደ ጭንቀት ምናምን ያዘኝ። ገባሽ? በጣም እጨነቅ ጀመር። በጣም ቤት ውስጥ በጣም ነው የማለቅሰው። ቀኑን ሙሉ ሳለቅስ ነው የምውለው። ቀኑን ሙሉ አለቅሳለሁ። ልብሶቼን እያወረድኩኝ እቀዳድዳቸዋለሁ። ለምንም ምክንያት ተነስቼ እግዚአብሔርን በቃ የሆነ ሰዓት ላይ እንደዛ ሆንኩኝ። ከዛ እቀዳድዳቸዋለሁ። ሌሊት ተነስቼ ራቆቴን ግቢ ውስጥ ዞራለሁ። ከዛ ራሴን ሳየው ራቆቴ ነኝ። ከራሴ ጋር ስመለስ ማለት ነው ስልኬን ወረውረዋለሁ ምናምን መንገድ ላይ ሂጅ ተመልሼ አመጣዋለሁ። ካሜራ ምናምን የለም ግቢ ውስጥ ራቆትሽን ስትዞሪ ሰዎች አያዩሽም ወይ ምናምን? ሌሊት ነው አቡ፣ ሌሊት ነው እና ጭር ያለ ነው። ሁሉም የሚተኛበት ሰዓት ነው እና ጭር ያለ ነው። ካሜራ የለም። እንደውም እዛ ግቢ ሳያውቁ አይቀሩም። የሆነ ሰዎች ሳያዩኝ አይቀሩም። አይዶን ነው ካሜራ ምናምን የለም። እዛ የሆነ የመኖሪያ ሰፈር ብቻ ስለሆነ ቤቱ ውስጥ ምናምን ያለው በብዛት ገባሽ? ከዛ ቤት ውስጥ መረበሽ ጀመርሽ፣ ላይክ መጨነቅ ማልቀስ ተጀመረ። ጭቅጭቅ፣ ይሄ እኔ ጩኸት ጭቅጭቅ ምናምን ጀመረና መጨናነቅ በጣም ምናምን ጀመርኩኝ። ከዛ የልጆቹ እኔን አምነው የሰጡት ነገር አለ ገባሽ? ያስጨንቀኝ ጀመር። ከዚህ ልጅ ጭቅጭቅ ተጀመረ። ከህይወቴ ባስወጣው እንደገና የእነዚህን ልጆች ላይ መልስ ነው። እንዴት ነው የሚሆነው? ፍርሃቶች መጡብኝ ገባሽ? ከዛ አንድ ቀን ምን አለኝ፣ እንደውም አልሰጥም፣ ምንም የምሰጠው ነገር የለም፣ አንቺ በጣም እየረበሽኝ ነው፣ እኔ እሄዳለሁ አለኝ። አልሰጣቸውም ምንም አይነት ብር ምናምን አለኝ የዛን ቀን ማለት ነው። እና ከሱ በፊት ወደ ውጭ ወጣ ነበር ምናምን አላልኩሽም? ራቆቴ ኦልሬዲ እንደዛ ሆናለሁ። እላይ ፎቁ ላይ ሄድና ከዛ ላይ መውደቅ ፈልግና አጭር ነው ያጥረኛል። ይሄ እንትኑ ፎቁ ማለት ነው። አንደኛ ፎቅ ስለሆነ የምኖረው። ከዛ ተጨቃጨቅን፣ እንደዛ አልሰጣቸውም ምናምን ሲለኝ ሂጄ እጄን በቢላ ቆረጥኩኝ። ይሄ ወይ አንቺ ስጣቸው ለማለት ምን አነሳሳሽ? እንዴት አወቅሽ ይሄ ሰውዬ ማምጣት እንደማይችል? ኦልሬዲ ማምጣት ይችላል። ማምጣት 2 ወር ነበር። በ2 ወር ውስጥ አለና 2 ወሩ አልፎ ወራቶች መጡ። ይሄ ስንት ወር ሆነው መሰለሽ? 5 ወር ምናምን ሆነው መሰለኝ ካልተሳሳትኩኝ። ማንንም ሳያመጣ አንቺንም እህት ሳያመጣ የአባትሽንም እህት ሳያመጣ አንቺን አምነው ብር የሰጡት ጓደኞችንም ሳያመጣ በ2 ወር ጨርሳለሁ ያለው 5 ወሩ ነው። ያኔ ነው አንቺ መጨነቅ የጀመርሽው። መጨነቅ ነው እንጂ የጀመርኩት እሱ ላይ እምነት በሙሉ አላጣሁም ነበረ። ግን አፍ አወጡት። በቃ እንደውም አልሰጣቸውም ምናምን ከእኔ ጋር የምትለያይ ከሆነ በጣም የምታስጨንቅኝ እንደዚህ ከሆነ ሲለኝ ጊዜ ያኔ በጣም መደንገጥ እንትን ማለት ጀመርኩኝ። ገባሽ? መፍራት፣ ይሄ ፍርሃት አለ አይደለ?
ሞር ያለብኝ ጭንቀት ላይ ጭንቀት እየደረበብኝ መጣ። በዛ ላይ በጣም ነው የሚጮኸው፣ በጣም ነው የሚያስፈራው። ጀመረ ይሄ እንትኑ ማለት ነው። ልክ ሲናደድ ቲቪውን ነው ጧ አድርጎ የሚሰብረው፣ የሆነ ነገሩን መስበር ነው እቃ። ያኔ ገና መምታት እኔን አልጀመረም። ከዛ በጣም እጄን ስቆርጥ ጊዜ እህቱ ጋር ደውሎ ድረሽልኝ ምናምን ነገር አላት። ከዛ ይኸው አንቺ ከኔ ጋር የምትለያይ ከሆነ ብሩን እንደውም አልሰጣቸውም ያለሽ አንቺ እንለያይ ብለሽ ነው? ኖ ይሄ ትረብሽኛለሽ ነገር ነው። ትረብሽኛለሽ በጣም የሰዎቹን እንደውም አንቺ የምጨቀጭኝ ከሆነ አልሰጣቸውም። እንደውም አንቺ የምጨቀጭኝ ከሆነ በእነሱ ጉዳይ አልሰጣቸውም፣ ገንዘባቸውም አላመጣላቸውምም፣ ገንዘባቸውንም አልመልስም አለሽ። በዛ ደግሞ አንቺ ሰዎች እኔን ይወቅሳሉ ብለሽ እጅሽን ቆረጥሽ። ቆረጥኩኝ፣ እጄን ቆረጥኩኝ። ከዛ ሆስፒታል ሄድኩኝ። ሆስፒታል ሄጄ ተሰፍቼ ምናምን ትኬት ቆርጦ ራሱ ጸበል ግዴታ መሄድ አለብሽ ብሎ ራሱ መሄድ አለብሽ ጸበል አለኝ። ኦኬ ብዬ ጸበል ኢትዮጵያ ሄድኩኝ። ጸበል ተጠምቄ ልጅሽን ማን ጋር አስቀምጠሽ? የሆነች ልጅ ነበረች ጣሊያን ዩኒቨርሲቲ የምትማር ከኢትዮጵያ የመጣችና ቤት እኔ ጋ ሁኚ ቤት ከዛ 400 ዩሮ ከፍልሻለሁ ደግሞ ኤክስትራ ልጄን ግን ትሽልኛለሽ እንደዚህ እኔ ስራ ሰሆን ወይም እንደምናም ብዬ ያመጣኋት ነበረች። እንደውም እሱ ነው ያስተዋወቀኝ ልጅቷን ማለት ነው። ስለዚህ እሷም ከእናንተ ጋር አንድ ቤት ነበር የምትኖረው? ነበረው የምትኖረው። ኦኬ እሺ። እሷ ልጅሽን ጠብቃለሽ፣ ጸበል ሄድሽ ኢትዮጵያ እሱ ጋር ነው። ከዛ ደግሞ አባቴም አለ እሱም አለ እዛ ቤት ውስጥ ምናምን ማለት ነው። ከዛ ለሰው ሁሉ እየደወለ ጸበል ላኳት ምናምን እያለ ነው የሚያወራው። ሰው ደግሞ ምን አለ እች ልጅ እሱን ካወቀች በኋላ ነው ደህና ያልሆነችው፣ እሱ ነው መተት ያደረገባት ብሎ ማውራት ጀመረ። እኔ ጸበል ስጠመቅ ከሌ ነው ከሌ የሚል ነገር የለም። ገባሽ? የማንንም ስም እኔ ሜንሽን አላረኩም፣ የማንንም። ከዛ ሰው ግን በራሱ ያወራ የለ እሱ ነው ምናምን ወይ እህቱ ናት ምናምን ማለት ጀመረ። ከዛ እሱ እንደዛ ሲሆን ጊዜ እኔ ጸበል ሁኜ ምን እለዋለሁ፣ ከሰው ጋር ስልክ ማውራት ምናምን በደንብ አልችልም። ከልጄ ጋር ለማውራት ፈልጌ ማለት በደንብ ስልክ ምናምን ማውራት አልችልም። እንደገና ደግሞ አንኮራ ሲደውልልኝ ጭቅጭቅ ይሄ ይቆጣል፣ በጣም ቁጣ ነው የሚለው። በቃ ጸበሉ ይበቃል እንጂ ተመለሽ እንጂ ምናምን ነው የሚለው። መጠመቅ ደግሞ በደንብ አለብኝ። ለምን በጣም ከባድ ነበረ። ጸበል ደግሞ ያሳለፍኩት ጉዳይ በጣም ከባድ ነበር እና ብቻ እግዚአብሔር ብሎት እግዚአብሔርን አወቅኩበት። እንኳን ታመምኩ ያልኩበት ጊዜ ነው ያኔ። እንደው ሞር ይሄ የሃይማኖቴ ነገር በጣም ያጠነከርኩበት ጥሩ ጊዜ ነው ለእኔ። ጸበሌን ተጠምቄ ምናምን ልመጣ ስል የሆኑ ሰዎች ቤት ያስገብቶ ጠበቀኝ። 2 ሰዎች ባለትዳሮች ከነ ልጃቸው። ደባል ማለት ነው። ደባል አስገብቶ ደባል ኖ፣ እነሱ ከኢትዮጵያ ነው የመጡት ወደ አሜሪካ መሄድ ፈልገው፣ ግን ወደ ኢሮፕ ይመጡና ወደ አሜሪካ በባህር ምናምን የሚኬድ አለ፣ መንገድ አለ እኮ እናንተ ልካለሁ ብሏቸው። ኦኬ ደባል ነው የመጡት። ያስቀመጣቸው ደባል ነው። የቤት ኪራይ ተከፍሎስ በነፃ? አይከፍሉም። ቤት ኪራይ ምናምን አይከፍሉም። ጀስት እኔ ቤት በቃ አሳረፋቸው። እንግድነት ሰው አስቀምጦ ነበር። እንደዛ ሲያስገቡ እኔ የምኖርባት የነበረች ሴት ደግሞ ኢትዮጵያ ነው የምትኖረው እና ቤቱን የሰጠችኝ አምናኝ ነው። ለምን እዚህ ሀገር ቤቱን ትወርሽባቸዋለሽ፣ ቤት ለታመነ ሰው ምናምን ካልሰጠሽ። አሁን እኔ አንቺ ቤትሽ ብትሰጭኝ እዚህ ሀገር አልወጣም፣ ልጅ አለኝ አልወጣም ብለሽ መኖር ትችያለሽ። እንዴ መንግስት የሰጠሽን ቤት እኔ እንግድነት አስጠብቀሽኝ ኢትዮጵያ ብትሄጂ ስትመጪ መወርስ ትችላለሁ? ልጅ ካለሽ ትችያለሽ። የት ልውደቅ? ልጅ አለኝ። ፖሊስ ጠርተሽ ልታስወጭኝ አትችይም? አይ እንትኑ በጣም ብዙ ልጅ ካለሽ ፖሊስ አይነካሽም፣ አያስወጣሽም።
ብቻ ልጅ ስላለሽ ብቻ ሳይሆን ልጅ የሌለውም አንወጣም የሚሉ አሉ። እንደዚህ ገብተው ቤት የሚይዙ ምናምን አሉ። እንደዛ ነው ጣሊያን በሰው ቤት ጉልበት። ለዛ ነው ሰው ሰውን ማያስጠጋው። እሺ፣ ስለዚህ አንቺ ስትመለሽ እነዚህም ባልና ሚስቶች ወደ አሜሪካ መሄድ የሚፈልጉትን አስቀምጦ ጠበቀሽ። እሱ ጋር ነው ያቆመው። ጠበቀኝ። ባለቤቷ ደግሞ ለእኔ የሰጠችን ቤት ይቺ ኢትዮጵያ ሄደች የምልሽ የምኖርበት ቤት ኢትዮጵያ ነው የምትኖረው። ቤት አላት ኢትዮጵያ እና ኢትዮጵያ ነው ላይፏ። ይሄ ዝም ብሎ እዚህ ጣሊያን ስትመጣ ነው እኔ የምኖርበት። እኔን በአባቴ ጓደኛ ስለሆነ አምና ነው ያስገባችኝ እዛ የምኖርበት ማለት ነው። ለአባቴ ማጠገብ ስለሆነ እዛ ቤት ነው የምኖረው። 3 ዓመት የኖርኩበት ቤት ነው። ከዛ እነሱ ሲገቡ ጊዜ ሰሙ። እሱ ምን ቤት እንደሚኖር ሌላም ሰዎች እንዳመጣ ሰሙና መጥታ ከኢትዮጵያ ውጡልኝ አለች። እኔ ከጸበል ተመለስኩ። በቃ የዛኔ ማለት ነው ስመጣ 2 ልጆች ናቸው ከልጃቸው ጋር ባልና ሚስት ማለት ነው። ወደ አሜሪካ ልካቸዋለሁ ብሎ ነው ያስቀመጣቸው። ከዛ እየሰራሁላችሁ ነው እያለ እነሱንም እኛ ቤት ነበር የሚኖሩት። ብዙ ብር ከፍለዋል እነሱ ሊልካቸው ወደ አሜሪካ ማለት ነው። ከዛ ሴትዮዋ መጥታ አስወጣችኝ። እኔ የታመምኩበት ሰዓት ነው። ኦልሬዲ ወድቅ ያለው ምናምን ያሳጠርኩ ነው። ማናት ሴትዮዋ? የቤቱ ባለቤት፣ የኔ ቤት ባለቤት። ኦኬ። አንቺ ተከራይተሽ ነበር እንዴ? እንትን ነው እንደ ወንጀል ነው ተከራየው ማለት አትችኝ። እንትን ቤት ስለሆነ የመንግስት ቤት። ስለዚህ አንቺ ተከራይተሽ አይደለም። ታዲያ ለምንድን ነው የምታስወጣሽ? ቤቷ ነው፣ የራሷ ቤት እኮ ነው። የራሷ ቤት ነው ግን በድብቅ አከራይታሽ ነው? ስሙ በራ ኦኬ። መንግስት ሳያውቅ በድብቅ አከራይታሽ ነው? አይ እንዲህ ኦፊሻሊም አትፈልግም እሷ እንደዛ ነገር እንደሆነ። ኦኬ። ስለዚህ ከዛ በምን ምክንያት ነው ታዲያ አንቺ የምታስወጣሽ? እሱ ሰው ስላመጣ? ሰው አመጣ። የእሱንም ሮማ ውስጥ ይሰማ ጀመር በጣም አደገኛ ልጅ እንደሆነ፣ የሰዎች ብር እንደሚያጭበረብር፣ ከስዊድን የመጣው አጭበርብሮ እንደሆነ ምናምን ሰው ስለሚያወራ ስለሰሙ ትልልቅ ሰዎች ስለሆኑ ፈርታ አስወጣችኝ እኔ። ከዛ ያልኩሽ በፊቱ ጓደኛ ቤት የነበረው አይደለ ልጆቹ ልጆቹ ቤትን እዛ አስገባኋቸው፣ ልጆቹን ማለት ነው። እንግዶቹ ማው ለምን የነበራቸውን ብር እንዳለ ከፍለውት ለሱ ሰጥተውታል፣ ለዶኩሜንቱ ምናምን ማለት ነው። ኦኬ ገባኝ። ስለዚህ እነሱ ሁላችሁም አባትሽም ሁላችሁም ተያይዛችሁ አከራይሽ ስታባርሽ የጓደኛሽ ቤት ገባችሁ? አባቴ የራሱ ትዳር ያለው የብቻው ቤት ነው ያለው። እኔ ጋር የሚያድረው ልጄ ሊዝ ብቻ ለሊት ነው እንጂ የሚመጣው አጠገብ ነው። አንድ ፎቅ ነን። ገባሽ? አጠገብ። አንቺ ስራ ስትሆኚ ብቻ ነው እንጂ የሚመጣው የራሱ ቤት የራሱ ትዳር አለው። ጓደኛሽ ቤት ገባችሁ ሁላችሁ? እና ልጆቹ ይጨነቁ ጀመር። ላከን እንጂ ነገ ዛሬ እያልክን ልጅ ይዤ ምናምን በጣም ያስጨንቁን። በጣም ጥሩ ኑሮ የነበራቸው ናቸው ኢትዮጵያ፣ ግን መውጣት ስላለባቸው ወጥተው ንብረታቸውን ምናምን ሸጠው ነው የወጡት። ከልጅቷ ጋር ራሱ እንግባባለን ቤት ውስጥ። ልጅቷ ራሱ ምን ትለኛለች፣ ይሄ ልጅ ግን ሊናዬ ላንቺ አይሆንም፣ በጣም ከባድ ሰው ነው የምትለኝ። በጣም ከባድ ሰው ነው። በደንብ አንቺ ይህንን የምታሸንፊው በጸሎት ነው። በጣም አደገኛ ሰው ነው የምትለኝ ልጅቷ ማለት ነው። እና ነገ ዛሬ እያለ ብቻ በጣም ሲያስጨንቁት ጊዜ በቃ በስፔን አድርጋችሁ ነው የምትሄዱት ብሎ ወደ ስፔን ላካቸው። ከዛ በኋላ ዘጋቸው። ለእኔ ግን ያለኝ በቃ ሂደዋል አሜሪካ ላኳቸው ነው ያለኝ። ስልካችሁ ምናምን ሁሉ ነገራችሁ አጥፉ ነው ያላቸው። ገና ከኔ ቤት ሊወጡ ሲሉ ስልካችሁ ያላችሁን ኮንታክት ምናምን እንዳለ አጥፉ። ለምን ኤርፖርት ላይ ብትጠየቁ ምናምን ሲያዩት ከየት እንደመጣችሁ ከማን ጋር ያውቃሉ። ብቻ እንደዛ ብሎ አሳምኖ እንዳለ አስደልቶ ሲማቸውን አስጥሎ ምናምን የሄዱት። ባልና ሚስት ናቸው። ልጅ ይዘዋል። ልጅ ይዘዋል። እሺ ወስዶ ንብረታቸውን ሸጠው ነው እንትን ያሉት፣ ኢትዮጵያ የወጡት። ሁላ ነገር እንሄዳለን ያሉት ማለት ነው። እኔም እህቴን ነው የምጠብቀው። እህቴን አመጣልሻለሁ አንኮራ፣ ከዛ አመጣልሻለሁ፣ ከዛ አሜሪካ እንሄዳለን ነው።
ከዛ በቃ ተዘጋጂ እንዴ ልብስሽን አዘጋጁ ምናምን የምትወስጁ እንትን አትወስጂም ያላይ ዝም ብሎ ትንሽ ዕቃ ነው የምትወስጁ መንገድ ለመንገድ እየጣልሹ ስለሆነ የምትሄጁ ልብስሽ። ግን እኔ ደህና ንብረቶቼ በሻንጣ አድርጌ ኢትዮጵያ ልክና ከኢትዮጵያ እንትን ስል እንዲሆን ማለት ነው። የማይሆነውን ደግሞ በጣም ብዙ ልብስ ተቋጥሮ ለእርዳታ ድርጅት ሰጠሁት። የልጄንም የኔ ነው። ያ ሁላ ሳረግ ተይ ያኔ ሄድም ምናምን አላለም። ዝም በሚያየኝ ይሄ ሁላ የሚያደርገው አሜሪካው ምናምን ፌክ ነው እኮ። ከዛ በመሀል ደግሞ ምን ይላል፣ አባቴ ታመመና አባቴ ላመጣው ነው ይለኛል። አባቱ ታመው ነበረ፣ ላመጣው ነው እና ቤት ተከራይቼለታለሁ፣ እኛም እዛ ነው የምንገባው አለኝ ማለት ነው። ግን ሰዎቹ እስኪወጡ ድረስ እንጠብቃለን ምናምን ብሎኝ እየጠበቅኩኝ አይመጡም። የእሱም አባት ዝም ብሎ ወሬ ነው፣ አያመጣቸውም። ከዛ መጨረሻ ላይ ቤት ብፈልግ በጣም አጣው። ሀቡ ቤት አይገኝም፣ ጣሊያን ውስጥ ቤት አታገኝም በቀላሉ። የት እንገባለሁ እኔ ከነ ልጄ ከሱ ጋር ሆኜ አባቴ ቤት፣ የአባቴ ባለ ትዳር ነው ብዬሻለሁ፣ የራሱ ትዳር ምናምን ያለው እያሰብሽ ምን ያህል እሱን እያዋረድኩ እንደሆነ ማለት ነው። አባቴ ደግሞ በጣም ነው የሚወደው፣ በጣም ነው የሚያዝንለት። እንዲኮ ነው እንዲያ ነው ስለሚለው በጣም ነው የሚያዝንለት። አባቴ ቤት ጭራሽ ገባው። ከዛ አሜሪካ ሲባል ምንም ወፍ የለም ነገር ሲል ምንም የለም። ከዛ ሰዎቹ እነዚህ መልሱ ማለት ጀመሩ። እነዚህ መጀመሪያ ጓደኞቼ ያወጡትን ብር በቃ ከዚህ በኋላ ብራችንን ይስጠን አሉኝ፣ እኔን ማለት ነው። ብራችንን ይስጠን እያሉ ነው። በቃ አንተ ለሰጠኸው አካል ተቀበልና አንተን መልስላቸው ብራቸውን ማለት ጀመርኩኝ ማለት ነው። ኦኬ እሺ እመልስላቸዋለሁ፣ ሰዓቴን ሮሌክሴን ሽጬ ልመልስላቸዋል እና ኦኬ ደስ ይለኛል ብዬ ሰዓቱ የት ነው የሚሸጠው? ስዊድን ጓደኛ አለችው እዛ፣ አንድ የሱ ጓደኛ አለችው፣ በሱ አካውንት ነው የሚገባው ሰዓቱ ተሽጦ ይለኝና ኦኬ ተሸጠ ስለው ተሸጠ። አዎ ግን እሷ ባንክ ውስጥ ሲገባ ብሩ በጣም ብዙ ስለሆነ ወደ 100 ምናምን ሺህ ዩሮ ነው። በጣም ብዙ ስለሆነ ቦለኩት። የባለ ንብረቱን ዶክመንት አምጣ ተባልኩኝ ይለኛል። ኦኬ ዶክመንትህን ላካ ምናምን ስለው ዶክሜንቴ እኮ ሌባ ሰረቀኝ የለኝም አለ ማለት ነው። እንደገና ሌላ ድራማ። አሁን እሱን ደግሞ ለመክፈል እየሰራሁኝ ለዶክሜንቴ እያለ 2000 ዩሮ እያደረኩኝ በየወሩ ለዶክሜንቴ እያለ ይወስዳል። ለካ ከኔም አባት ይወስዳል ለእንደዚህ ብሎ ማለት ነው። ወደ 8000 ዩሮ እኔ ብቻ አወጣሁኝ ማለት ነው ለዶክመንቱ። ይሄ ግን እየሰራው ነው በየወር እያደረኩኝ ማለት ነው። ዶክመንት ምን ማድረጊያ ማለት ለዶክመንቱ የምታወጡት? ስዊድን ያልዘጋሁት ነገሮች ብዙ ነገር ትቼ ስለመጣሁኝ ይሄንን መክፈል አለብህ አሉኝ። የስዊድን መንግስት ኤምባሲ ይለኛል። እሱ ግን ይሄ ፎርጅድ ዶክመንት ነበረ ለካ የሚያሰራበት ማለት ነው። አሁን ለምን እሱን ደግሞ ያወቅኩት ዶክመንቱ ፖሊስ ጣቢያ ፎርጅድ ዶክመንት እንዳለው ፖሊሶቹ ናቸው የነገሩኝ። ከዛ እንደዛ አለ። ሰዓቱም አይመጣም፣ ምንም የሚመጣ ነገር የለም፣ ብሩ አይለቀቅም። ሰዎቹ ሰዓት ሸጣላልሽም ወይ እሰጣችኋለሁ እያልሽን ነገ ዛሬ እያልሽ እኮ ምን ላድርግ? እኔ የአቅሜን ከፈልኩኝ የእነሱን ብር እንዲለቀቅላቸው እንዲሰጣቸው ማለት ነው። ከዚህ በላይ ምንም ማድረግ አልችልም። ትንሽ ጠብቁኝ እባካችሁ። ከዛ እነሱን አውቀው ሌላ 2 ልጆች አረብ ሀገር የሚኖሩ እነሱ ምን ያወራቸዋለሁ? እኔ አላቃቸውም። እነሱ እነዚህ እኔ የማውቃቸው 2ቱ በእነሱ ናቸው። ደግሞ ሌሎች 2ቱ የመጡት እነሱም ይጽፉልኛል። ይሄ ሀጂ የሚባል እንደዚህ ሲሉኝ፣ አዎ በእነንትን አይደል ጓደኛ አይደላችሁ ይሰጣችኋል፣ ተረጋጉ፣ ሰዓት እየሸጠ ነው ምናምን እያልኩኝ አወራቸዋለሁ እኔ ማለት ነው። እንደውም አንቺ ጋር መጥተው ነበር እንዲህ የሚባል ሰው እንዲያርጎን ብለው መጥተው አንቺ ጋር የእሷ ፎቶ ይሄ ነው የምንለጥፈው ሲሉሽ፣ እንዴ እሷ እኮ አይደለችም እዚህ ጋር ባለ ችግሯ፣ ለእሱ ነው የሰጣችሁት፣ ከሱ ጋር ነው የእሱን ፎቶ አምጡ ከፈለጋችሁ አልሻቸው ያኔ ማለት ነው።
ኦኬ ያው ባል በበላው ሚስት ለምንድን ነው የምትለጠፈው ብዬ የሚያልኩት ጉዳይ ነው። አዎ ኦኬ ኦኬ እሺ። ከዛ እኔ እሱን አላየሁም። ይኸው ሀቢባ ጋር ሄደው አንቺ እያዋራሻቸው አንቺ የምትልኪላቸው ቮይስ አንቺ የምትያቸው እንደ ኤቪደንስ አድርገው አቀረቡት። ተይ አታውሪያቸው እያልኩሽ እኔ ንጹህነቴ ነው በንጹህ ልቤ ነው መልሳለሁ ስለሚለኝ ለእነሱ የሚመልስላቸዋል ብዬ ተስፋ መስጠቴ ነው እኔ። ከዛ ይኸው ሀቢባ ራሱ እንደዚያ እንዲሉ አደረግሽኝ ምናምን ብሎ ያኔ መደብደቡ ምኑም ተጀመረ ማለት ነው። በቃ ልነግርሽ አልችልም። የዛን ቀን የተደበደብኩት ልነግርሽ አልችልም። በቃ ቅጥቅጥን ያደረገኝ። የት ነው ሲደበድብሽ የነበረው? አባትሽ የለም ቤቴ ውስጥ። አባትሽስ? ቤት አገኘው። ሶሪ ቤት እንዳገኘው እንደወጣን ሳልነግርሽ ቤት እዚህ አሁን የምኖርበት ቤት ወጥቻለሁ ኦልሬዲ ከአባቴ ቤት። እሺ ከአባትሽ ቤት አግኝተሽ ስትወጡ ማን ነው የቤት ኪራይ የሚከፍለው? የቤት ዕቃ የሚገዛው ማን ነው? እኔ ስራ እኮ እሰራለሁ እኔ። ኦኬ ስለዚህ በአንቺ ደሞዝ የቤት ኪራይም የቤት ዕቃም ያሟላሽው አንቺ ነሽ በአንቺ ደሞዝ። እሱ ምንም አይሰራ። የቤት ዕቃ አለው ይሄ ኪችን ምናምን አለው ይሄ አልጋ ምናምን ሶፋ ምናምን ነው እንጂ የገዛሁት ሌላ ነገር ብዙም ዕቃ እንትን አያስፈልግም። ግን ራሱ አብሮት ነው ከቤት የሚመጣው የኪችን ዕቃ የኪችኑ የራሱ ቤት አለው ነበረው ራሱ አለው። እኔ አሟልቼ በሰዓቱ የገባሁት አልጋ ምናምን ነው። ኦኬ ያው እንደዚህ ነበር። ኮፒሊንግ አርጉት እንዳይዘጋ ግን ኮፒሊንግ አርጉት። የኔ አካውንት ሁሌ መስዋዕት የሚሆነው ለተበደለ ሰው ድምፅ የምሆንበት ነው። ስለዚህ ምንም ችግር የለም። አካውንት ቢዘጋ አካውንት እንከፍታለን። ሰው እንደዚህ ተደብድቦ እያየን ዝም አንልም። ማንም ሰው ነግበኔ ነው። እሺ እህቴ ቀጥይ ማሪ። ይሄ ነው አይደል ደብዳቤ? ይሄ ነው አይደለ? አዎ ቤት ውስጥ በጣም ነው የሚያስፈራራኝ። በጣም ነው እንትን የሚለኝ አላልኩሽም? ከዛ በኋላ የሆነ የመጀመሪያ ጊዜ ደበደበሽ? የኔ አሁን ያቆም ነው ለመጀመሪያ ጊዜ ሲደበድብሽ? ስልኮች እንዳለ የተሰበሩ ናቸው ሀቡ። ይሄም በመከራ የመጡ በስንት እግዚአብሔር ትቶልኝ ያሉ ኤቪደንሶቼ ናቸው። ከዚህ በላይ ምንም ኤቪደንሶች የለኝም። የሚያስፈራራኝ ቮይሶች ምናምን እንዳለ አሁን የሚልካቸውን ለአሞራው ልኬለታለሁ፣ እሱ ያሰማሻል። ቀጥሎ ደግሞ አስገድዶ ነው የሚደፍረኝ። ቤት ውስጥ አስገድዶኝ ነው የሚደፍረኝ። ማለት ኦልሬዲ ባልና ሚስት ሆናችሁ አብራችሁ እየኖራችሁ ነው። ግን ያለ አስገድዶ እኔ ከሱ ጋር አልፈልግም ያልኩኝ የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጥታ ስንት እሪ እንደምትል እኔ አውቀዋለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄያለሁ፣ ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። ገባሽ? እንደዛ ባልል ደግሞ ደስ ይለኛል። በጣም ወዳቸው እንደ እህት ጓደኞች ደግሞ አሉኝ። ወደ 20 ዓመት አብረን ያደግን ጓደኞች አሉ። እኔ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ፣ እያስገደደኝ ምን እያለኝ ኖረ፣ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለሁም የድሮ ፎቶቼን ምናምን እያረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም። ተክዤ
ምንድነው የምተክዡ ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው ነው ቤት አባቴ ሲመጣ አልችልም። እሱ የሚለኝ አባቴ ምንድነው ተክዢ ምናምን የሚያይ እንትን የሚለኝ እንደዚህ የሚደበድበኝ በጣም እንትን መሆንበት ቀን ሊናዬ እንደዚህ ሆንሽ ጊዜ እስክትኝ መቼም ጊዜ ይወስዳላ። አባትሽ ፊትሽን አላየም? ምን ሆነሽ ነው አላለም? እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? የጣሊያን በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጥበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው፣ እዛው ተኛው። ከዛ ደሜ ሲፈስ እዛው ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገች ምን ሆነች ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ እዛ እኔ ነኝ እንደዚህ ያደረኩሽ፣ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን። እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው፣ ይሄ ጭንቅላቴ ሊፈርስ ነው፣ ፕሊስ ሆስፒታል ሊድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በነም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም፣ ማንም አያውቅም። እኔ አልናገርብህም፣ ብቻ አስወጣኝና ሆስፒታል ሊድ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድን ነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው፣ ውጭ ነው ሊሆን የሚችለው። ይህን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም ማለት። አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ እያወሩ ስለሆነ ነው እንደዚህ ምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ፣ እሱ ደግሞ ሁሉም ማስረጃ አለኝ፣ ሁሉም የዶክተር ወረቀት ማስረጃ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ። እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው የመሰለኝ ምንመጣ እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታቁ ብዬ ነው። በቃ እንድታቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታች አለ፣ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ፣ እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነን ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ እያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ዊና ትነግርሻለች። ገባሽ? እኔ
ምንም ይሄ ተደብድቤ አንድ ቀን ወይ ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው፣ እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ አድርጊልኝና እንደዚህ ተደብድበሽ አባትሽ ሌባ ደብድቦኝ ነው ስትይ፣ ሌባም ቢሆን እኮ ሌባም ከደበደበሽ እኮ ለክስ መመስረት አለብሽ። አንድ ሰው በሌባ ተደብድቦ ሆስፒታሉ ዝም ብሎ ተቀብሎ አውቀዋለሁ። ውስጤን አቡዬ ምን ብዬ ልክሰስ አውቀዋለሁ። እንዴ እናግዝሽ ምናምን ሲሉኝ ራሱ ወረቀት ሰጡኝ እኮ ሊናዬ። ይኸውልሽ አሁን እኔ እዚህ ሀገር ተደብድቤ ባሌ ቢደበድበኝና ሆስፒታል ብሄድ ሌባ ደበደበኝ ብል አይቀበሉም። ግዴታ ፖሊስ መጠራት አለበት። ሆስፒታሉ ይጠየቃል። እንደዚህ ሆኜ ገብቼ ያለ ፖሊስ ለፖሊስ ኢንፎርም ሳይደረግ አያክመኝም ሆስፒታሉ። እኔን ሕክምና እየሰጠ ሆስፒታሉ ራሱ ፖሊስ ይደውላል። ግዴታ መመዝገብ አለበት። እያንዳንዱ ተጎድቶ እቤቴ ወድቄ ተሰንጥቄ ብሄድ እቤት ወድቄ ነው ብላቸውም አይሰሙኝም። ፖሊስ ይጠራሉ። ግዴታ ነው። እኔ የሆነ ነገር ለመሸፈን አሁን ባሌ የደበደበኝን ለመሸፈን ወድቄ ነው እንደዚህ ሁኜ ነው ብላቸው አይሰሙም። ፖሊስ ይጠራሉ። ግዴታ በፖሊስ መመዝገብ አለበት። ዛሬ እዚህ ሆስፒታል ገብተሽ እንደዚህ አይነት ነገር ደርሶብሽ እንደታከምሽ ፖሊስ ጋር መመዝገብ አለበት ነው የሚሉት። እና እናንተ ሀገር ነው ጣሊያን በጣም የሞተ የደከመ ሀገር ነው። ገባሽ? አሁን እኔ ወደ ፖይንት ልምጣና ልጨርስልሽና ከዛ የሚሆነው ይሁን። ስፈልግ ልሙት፣ ስፈልግ ልኑር፣ ምንም ችግር የለብኝ። ምንም አውርቼ ብቻ ልጨርስ። መጨረሻው በፍጹም አትሞቺም። እሺ ኦኬ። ከዛ እንደዛ የሆነ ጓደኛዬ አለች። ጓደኛዬ በጣም የተከበረ ባል ያላት የዴንታል ሰርጅን፣ በጣም የራሱ ክሊኒክ ያለው በጣም ሀብታም ምናምን ነው እና በጣም ተከብራ ስርዓት ያላት ልጅ ናት። ራሷን አክብራ ይሄ ሶሻል ሚዲያ ምናምን ራሱ አትጠቀምም። ይሄ የሾ ልጅ አይደለችም፣ አታረግም እንደዛ። እና ባሏ ይሞትባትና የወረሰችው ዳይመንዶች፣ ሮሌክሶች ምናምን ብቻ ባልሽ ሲሞት ሙቭ ታደርጊያለሽ ተመልሳ ወደ ጣሊያን ልትመጣ ማለት ነው። ጀርመን ነበር የምትኖረው ከሱ ጋር። እች ልጅ ሻንጣዎቿን እኔ ጋር ትተዋለች፣ እኔ ጋር ታስቀምጣለች። የት ልትሄድ? ኢትዮጵያ አያቷ ታመው ትሄዳለች። ቤት ውስጥ የነበረውን ሻንጣ ጥርግርግ አድርጎ ከዛ ደግሞ የዛኑ ከሱ ቀን ሰርቆ ከጠፋ ቀን 2 ቀን ነው። 2 ቀን በፊት ከኢትዮጵያ ሰው ይመጣል። የሆነ የቀለም ፋብሪካ ያለው እዚህ የቀለም ነገሮች ብቻ ሊያዋራ አባቴ ጋር በጣም ታማኝ ሰው ማን ነው ሲባል አባቴ፣ የኔ አባት፣ እሱ ያግዘው ወደዚህ አድርገው ተብሎ አባቴ እንትን ይለዋል። ሰውየው ከኤርፖርት ተቀብሎት ሆቴል አልያዘም ሰውየው። ከዛ አጋጣሚ ማን ይደውልለታል? አባቴ፣ እሱ ይሄ ሀጂ ማለት ነው የኔ የሚደበድበኝ፣ ወደ ሆቴል እየሄድን ነው እየፈለግን ነው ምናምን ሲለው እሱ አይ እኔ ሆቴል አውቃለሁ እዛ ሲይዛቸዋለሁ፣ አሪፍ እኛ ሰፈር አካባቢ አሪፉ እዛ ነው ልውሰዳችሁ ይላቸውና ሆቴል እዛ ሲይዛቸዋል። ከዛ በሚቀጥለው ቀን ሰውየው ሻንጣውን አባቴ መኪና ውስጥ ስትቶት የሰውየው ሻንጣ ተወሰደ። መኪና የአባቴ መኪና መስተዋቱ ተሰብሮ ማለት ነው። እና መስተዋቷን ራሱ የሰበሯት ይሄ አዝነው አለ አይደለ፣ ስብር አድርገው ጀስት ለመክፈት እንጂ ሌባ ፍርክስ ነው ሙሉን የሚያደርገው አይደለ። የሰውየው ሻንጣ ተወሰደ እንዴ። ከዛ ሲመለሱ አባቴና ሰውየው ሻንጣው ተወስዷል። ኧረ ብዙ ንብረት ነበረው ምናምን ሲለው አይ ንብረት አልነበረውም፣ ሽፎን ምናምን ነበር፣ ለሰዎች ጊፍት ነበር የነበረው ምናምን። ግን እዛ የምፈልገው ቢገኝልኝ ሻንጣው ደስ ይለኛል። ኢትዮጵያ እኮ እንደዚህ ከሌቦች ጋር ምናምን እዛ ሰፈር ያሉትን ተብሎ ሻንጣ ይመለሳል፣ ቢመልሱልኝ ደስ ይላል ምናምን ብሎ እያወሩ እሱ እኔ አስመልስልሃለሁ አለው። ይሄ ሀጂው ማለት ነው። እኔ አስመልስልሃለሁ አለው። ከዛ ተደዋወለ ምናምን አሉ። እኔ አሁን ይሄ ሁላ ነገር እኔ አላቅም፣ ተነግሮኝ ነው። 600 ብለዋል፣ 600 ዩሮ ብለዋል ብሎ ከሰውየው 600። ከዛ ደግሞ ሌላ ልጆቹ ምናምን መጡ ነበረ። ለምን ቱር ሊያረጉ ነው ኢሮፕ። 3000 ዩሮ ለትኬት እኔ ልቁረጥልህ ብሎ 3000 ዩሮ ለትኬት ተቀብሎ
እኔ ቤት ውስጥ የነበረው የጓደኛዬን ዳይመንድ ሮሌክስ ምናምን እንዳለ ይዞ ጠፋ አይመጣም። ከዛ እኔ ሰዎቹ ደወሉልኝ። እንዴ እንደዚህ ጓደኛሽ ምናምን እኮ ለትኬት ብሎ ወስዶ ምናምን ልጆች ይዤ እየተንከራተትኩኝ ነው ይዞብኝ ጠፋ ምናምን ሲሉኝ የምን ትኬት እንደዚህ ሌባውም እንደዚህ ይመልሳለሁ ብሎ አስመልሳለሁ ብሎ ከዛ ሰዎቹ ሲጠፋባቸው እሱ ጊዜ ለአባቴ አንተ ነህ ያስተዋወቅከን፣ አንተ ነህ ሌባ እሱ ተባባሪ አሉት። አባቴ ደግሞ ከሱ ጋር ነው አብሮት የሚሄደው ለእኔ አይነግሩኝም። ለካ ቁማር ቤት አለ፣ ይሄ ኳሴ ቤቲንግ ቁማር ምናምን